ዘመድ ቂጢ ምናምን እንጦሮጦ ሲግቡ ራስሽን አኑሪ ማሪ፣ ራስሽን አኑሪ። ሲኖርሽ ነው የሚወድሽ ዘመድ ምንም ሲኖርሽ ቤተሰብ እላፊ እናት አባት እንኳ ከሌለሽ ዘላለም ሸክም ብሏቸው አያውቁም። አሁን እናትና አባት ሸክም ወጥተሽ ሰርተሽ የከሌ ልጅ ያት የከሌ ልጅ ቤቷን አቁማ እዛ እንኳ ሆናችሁ ስንት ነገር አለ ማሮቼ። አንቺ እንደዚህ ሁሌ ቤት አለመቻችሁ ብሎ ቤት ስቀይሩ አረቦች አለመቻችሁ ገንዘብ አልሰጣችሁ ብሎ ልክ ቤታችሁን ስቀይሩ ምንድን ነው የምትባሉት? አሰራ 24 ሰዓት እንደዚህ ነው እንደዚህ ነው ስለማሰራ ነው ይባላል። ክፍት ብሏችሁ አዝናችሁ የሆነ ነገር ውስጥ ሆናችሁ የሆነ ስሜት ውስጥ ሆናችሁ አልቅሳችሁ እንደዚህ ከፍቶ ጥጋብ ልብሽም ሞላው ጥጋብ። ማንም የሚሰማሽ የለም እያልኩሽ ነው። ማንም አይሰማሽም። ራስሽን በራስሽ ነሽ የምታስታምሚው። ራስሽን በራስሽ ነሽ የምታውቂው። ገባሽ አይደለ? እላፊ ለቤተሰብ አልናገርም ብለሽ ታመሽ ሆስፒታል ገንዘብሽን ፎጭ አድርገሽ ከፍለሽ የሰራሽው ገንዘብ የት አለ? ይህን ወር ስትንዘላዘይን የከረምሽው እና ምትባዩ። ስለዚህ ጠንክረሽ ስሪ። ይሄ እዚህ ጋር ያለው ይሄ ችግር የለውም። ይሄ አይመለከትሽም። ዞር በል ጀርባሽን። እከሌ ተናገረኝ፣ እከሌ እንደዚህ ያለኝ፣ እከሌ እንደዚህ ያለኝ፣ እከሌ ያኮረፈችኝ። እንጦሮጦ ሲግባ ማሬ፣ እንጦሮጦ ሲግባ ጾስሽን ይዞት ሂድ። መጥቶ የማይጠቅምሽ ሂዶ ምንም አይጎዳሽም። እንደውም አንዳንድ ሰው ከሚኖር ልቅ ቢሄድ ይሻላል። አለው ብሎ ተስፋ ከሚሰጥ ቢጠፋ ይሻላል ካጠገብሽ። ድራሽ አባቱ ይጥፋ፣ ድራሽ አባቱ እናት ትሙት፣ ድራሽ አባቱ ይጥፋ። ኑሪ ይኑርሽ ማሬ፣ ኑሪ ይኑርሽ። ከዛ በላይ ደግሞ ከምንም ከሁለቱ ከመኖሩም በላይ ደግሞ ፈጣሪሽን አክብሪ። ከዛ ከፈጣሪ በታች ኑሪ ይኑርሽ። በቃ 4 ነጥብ። ለሰው እንከልዬ እንደዛለች ለሰው ልጅ ተንኮል የምናስብ ምቀኝነት ወጥመድ ዘረጋን። ወጥመዳችሁ ይበጣጠስ። በዝቅታ ያላችሁ ፈጣሪ በከፍታ ያድርጋችሁ። ይህን ፈጣሪ ረሳህን የምትሉ ሰዎች ፈጣሪ ይያችሁ። ወዳችኋለሁ፣ አከብራችኋለሁ። እናት አባቶቻችሁን ይጠብቅላችሁ፣ የተሻለ ነገር ይስጣችሁ። ለምን ፈጣሪ ዘገየ? ለምንድን ነው ማታረግልኝ? እከሌ እንደዚህ ከፍታ ላይ ሆኖ እኔ ምን ሆኜ ነው? ምን ሰርቼ ነው? ፈጣሪ ቢዘገይ ለእናንተ ያለውን ለሌላ ሰው ለእናንተ ያለውን ለእኔ ያደረገው የእናንተ ነው። ለእናንተ ጉሮሮ የተፈቀደችው ለእናንተ ናት። እና ፈጣሪ ከፍ ያደርጋችሁ። ሰርታችሁ ተለውጣችሁ ሀገራችሁ ገብታችሁ ድምቅ ብላችሁ የምትኖሩ ያደርጋችሁ። ቅመምነታችንም በቀይ በደም ነው። ሰው ሁላ ሲፈርም በእስክሪብቶ እኔ በደም ፈርመን ከፍ እናደርጋለን። እሺ የዛሬ መሰረቴ ዛሬ ዝለየ የሚቆሜ መሰረት ቅመምነቴ ነው። አዎ እግዚአብሔር አንዳንዴ ዝቅ ማለትን አይቶ ከፍ ያደርጋል። ስለዚህ ዝቅ በጊዜው ከፍ ለጊዜው፣ ዝቅ ለጊዜ ከፍ በጊዜው። እሺ ስለዚህ ወዳችኋለሁ። አንዳንዴ መጥፎ ስሜት የሚሰማችሁ እላፊ ነገር የሚያደርጋችሁ ሁላችሁም እናንተ ከጠፋችሁ እናንተ ከዚች ዓለም ከሞታችሁ አይደለም ወዳጅ፣ ጓደኛ፣ ፍቅረኛ፣ ባል ቀርቶ እናት አባትም ይረሳል። ረስቶ ሌላ ልጅ ወልዶ አሳድጎ በዛ ይተካል። ስለዚህ ራሳችሁን የምታኖሩት ራሳችሁ፣ ለራሳችሁ የምትቆሙት ራሳችሁ ናችሁ። ሰርታችሁ ተቀየር እስካሁን ድረስ ለፍታችሁ ደክማችሁ ስንት መስዋዕትነት ከፍላችሁ ቤተሰብም ራሴንም አኖራለሁ ብላችሁ የሆነ ሰዓት ላይ ጭንቀት ትጨናነቁ፣ የሆነ ነገር ትሆን ለምን ለየትኛው ዲቃ ላይ ትሉና ራሳችሁን ለማጥፋት ትወስናላችሁ። ግን ደግሞ እናንተ ጠፍታችሁ ራሳችሁ ትረሳላችሁ። አይደለም ወዳጅ ዘመድ ምናምን ቤተሰብም ይረሳል። ትተካላችሁ፣ ትለወጣላችሁ። አዲስ ምጣድ ተሟሽታ ተተጠቀመች በኋላ እናታችሁ ወይ ጫፏ ይሰበራል ወይ እንጀራ ትይዛለች ከስር፣ ከዛ ትቀየራለች። የኛም ህይወት እንደዛ ነው። የማንም እንደመነቸከ ማንም አንገቱ እንደደፋ አይቀርም፣ ከፍ ይላል በጊዜው። ስለዚህ እሺ ለማንም ለሰው ብላችሁ ስሜታዊ ሀዘን ውስጥ እላፊ ሀዘን ውስጥ ብትሆኑ እንኳ ሀዘናችሁ ለሰው አታሳዩ። ሁሌም እየኮረኮሩ የሀዘናችሁ መንስኤ ነው የሚሆኑት። መቼም ደስተኛ እንዳትሆኑ ነው የሚያደርጉት። ስለዚህ ከፍ በሉ። እመቤቴን ዩቱባችሁን ግብት እይት፣ ስራችሁን ስርት፣ ሙዚቃ ኤርፎናችሁን ድርግ አድርጋችሁ ስራችሁን ከች አድርጋችሁ ሰርታችሁ ማታ ላይፍ ግብት፣ ከዛ በጎን ህይወታችሁን ታስሄዳላችሁ። እናንተ ኮሜ
ኮሜንት ስለሆነ ይሄ አያኖራችሁም። የሚያኖረው ሰው ያኖረዋል። የምትጠቀሙበት ከሆነ ያኖራችኋል። የምነግራችሁ ነገር ኮንፊደንስ ካላችሁ የሰው ምላስ የሰው ምንም ካልፈራችሁ ሚዲያም ብትጠቀሙበት እንደ ቅመም የሚያድግ ልጅ የለም። ቢጠሏችሁም እንኳ ቅመም ለቅመም ያን ያክል የሚጠላላስ የለም። የከፍታ መሰረት ቅመም ናት። ስለዚህ አንገታችሁን አትልፉ። ለማን ራሳችሁን እንደዚህ የሆነ ቁሽሽ ራሳችሁ ውድቅ ማሮቼ፣ እውነት ልንገራችሁ፣ እውነቱን እመቤቴን የምሬድ ነው። የሆነ ሰዓት ላይ ራሳችሁን ጥላችሁ ከእነሱ ጋር አብራችሁ እየዋላችሁ ራሳችሁን ጥላችሁ አመርኩ አላመርኩ ምናምን ብላችሁ ስትወጡ ያ ሰው ቼክ አያደርጋችሁም፣ ወይም እነዛ ሰዎች ቼክ አያደርጓችሁም። ልክ ከአይናቸው ራቅ ብላችሁ ከነሱ ጋር የነበራችሁን ነገር ቅይር ስታደርጉ እነዛ ሰዎች ታምሯችኋላችሁ፣ ይፈልጓችኋል። ገባችሁ አይደለ? የእናንተ ስኬት፣ የእናንተ ከፍታ፣ የእናንተ ማማር፣ የእናንተ ራሳችሁን መጠበቅ ያስወድዳል፣ ያስፈልጋችኋል። ራስን አካል የመጣ አካል ሄደ ሁሉም ሰው እዚህ ስራቸው ተቀምጣችሁ ቼክ አያደርጓችሁ። ዞር ስትሉ ግን ፈላጊያችሁ ይበዛል። ለዚህ ደግሞ መኖር አለባችሁ። ለስኬት መኖር፣ ለከፍታ መኖር፣ ለመበቀል መስራት። መበቀል ከፈለጋችሁ ሰርታችሁ ማሳየት። ሰውን የምትበቀሉት በስራ ብቻ ነው። የሰው ልጅ በድየው አረጀው ከእግዚአብሔር መንገድ ወጥቶ ተንኮል ሰርቼ አንጋልየው ከእግዚአብሔር መንገድ ከፈጣሪያችሁ ወጣችሁ ነው። የሰው ልጅ መበቀል በስራ ነው። ሰርታችሁ የምትይዙትን ስትይዙ ይሄ እኮ እንደዚህ ነው ብሎ ሰው ፊት ያወራባችሁ ሰው የምትይዙትን የምታልሙትን ነገር መንገዳችሁን ስትይዙ ሰው ምንድን ነው እጁን ባፉ ነው ያወረደችው 30,000 ማለት ነው። ያው ለኔን ለማጫወት ብላ ነው እየከፋፈለች የሰጠችው እንጂ አንድ አንበሳ ወርዳለች። ፓፒም እንትና ማናት ሩት የኔ እናት በጣም ነው የምወዳችሁ። ኑሩልኝ የኔ አስከባሪዎች። እግዚአብሔርን ኩርት እንድል አድርጋችሁኛል። የኔ እናት ጣጣዬ ጠፍተሽብኛል። ማርያምን አላየሁሽም ደግሞ ማርያምን አቤኔ አለ ማሮቻ አለ ክላሱ ነው። እሺ አቤኔ አለ ሁሉም አሉ። ሁሉም ማንም ከጀማው ማንም የቀረም የለም። እሺ ናፍቀሽኛል እኮ ናፍቀሽኛል የኔ ፍቅር የኔ እናት